በስድስተኛ ክፍል ክልላዊ ፈተና 100 በመቶ በማምጣት ከፍተኛ ውጤት ያስመዘገበችው የኮምቦልቻዋ ተማሪ አድናቆትን ተቸራት። ከሳውዲ አረቢያ ተመላሽ ኢትዮጵያውያንን ወደ ቤተሰቦቻቸው የማቀላቀል ስራ በተቀናጀ ሁኔታ እየተከናወነ ነው አለ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን። ሂጅራ ባንክ ዓለም አቀፉ የስትራቴጂክ ጥምረት ማዕከል ባዘጋጀው መድረክ አሸናፊ በመሆን የክብር ሽልማት ተሸለመ። ፕሬዚዳንት ትራምፕ በቱርክ ከተደቀነባቸው የሮኬት ስጋት ለማምለጥ ተደረገ ባለው ድብቅ የአውሮፕላን ቅያሪ የኢራን መገናኛ ብዙሃን መሳለቂያ ሆነ። በዳላስ አየር ማረፊያ ለሙስሊሞች የውዱ ማድረጊያ ቦታ ሊጨመር ነው የሚሉት የዕለቱ ከጁማ እስከ ጁማችን አበይት ክስተቶች ናቸው። ሃሩን ሚዲያን በቴሌብር ይደግፉ። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች እነሆ ዕለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናመራ በስድስተኛ ክፍል ክልላዊ ፈተና 100 በመቶ በማምጣት ከፍተኛ ውጤት ያስመዘገበችው የኮምቦልቻዋ ተማሪ አድናቆትን ተቸራት። በ2018 ዓመተ ልደት በተሰጠው የስድስተኛ ክፍል ክልል አቀፍ ፈተና ሁሉንም የትምህርት አይነቶች 100 በመቶ በማምጣት ከፍተኛውን ውጤት ያስመዘገበችው የኮምቦልቻዋ ተማሪ ነጅዋ ሰይድ ከፍተኛ አድናቆትን አተረፈች። የኮምቦልቻ ቁጥር 2 አንደኛና መካከለኛ ደረጃ ትምህርት ቤት ተማሪ የሆነችው ነጅዋ ከአንደኛ ክፍል ጀምሮ በትምህርቷም ሆነ በስነ ምግባሯ የላቀች ተወዳዳሪ መሆኗን ወላጆቿና መምህራኖቿ ይመሰክራሉ። ተማሪ ነጅዋ የስኬቷ ሚስጥር ስታጋራ ለረጅም ሰዓታት ለጥናት ከመቀመጥ ይልቅ በክፍል ውስጥ ንቁ ተሳትፎ በማድረግ ትምህርቱን በትክክል መረዳት ላይ እንደምታተኩር ተናግራለች። በተጨማሪም ያነበበችውን በትንሹ ማስታወስና መልሶ መጻፍ እንዲሁም አእምሯ ትኩስ በሚሆንበት ከጠዋቱ 11 ሰዓት ጀምሮ ማጥናት በዋናነት የምትከተላቸው የጥናት ስልቶች መሆናቸውን ገልጻለች። የወደፊት ህልሟ የስነ ከዋክብት አስትሮኖሚ ተመራማሪና የሶፍትዌር መሐንዲስ መሆን እንደሆነ የገለጸችው ነጅዋ እንደ ናሳ ባሉ ትልልቅ ዓለም አቀፍ ተቋማት ውስጥ የመስራትና በሰው ሰራሽ አስተውሎት ኤአይ ዘርፍ አዳዲስ የቴክኖሎጂ ፈጠራዎችን የማበርከት ትልቅ ራዕይ እንዳላትም አስታውቃለች። የነጅዋ አባት አቶ ሰይድ እሸቴ ቤተሰቡ የጥናት መርሃ ግብር በማውጣትና ክትትል በማድረግ እገዛ እንደሚያደርግላት ሲገልጹ ፍክክሯ ከሌሎች ጋር ሳይሆን ከራሷ ጋር መሆኑን በተደጋጋሚ እንደምትነግራቸው ገልጸዋል። እናቷ ወይዘሮ ፋጡማ ኢብራሂም በበኩላቸው በቤት ውስጥ ቀለል ያሉ ስራዎችን እያገዘች ለትምህርቷ ከፍተኛ ትኩረት እንደምትሰጥ አስረድተዋል። የትምህርት ቤቱ ምክትል ርዕሰ መምህር አቶ እንድሪስ አበበ ተማሪዋ ያመጣችው ከፍተኛ ውጤት ከራሷ ጥረት ባለፈ የቤተሰብና የመምህራን የጋራ ጥረት ውጤት መሆኑን ገልጸው ከዚህ ቀደም በከተማ ደረጃ በተደረገ የቀለም ትምህርት ውድድር አንደኛ መውጣቷንም አክለዋል። መረጃው የአማራ ሚዲያ ኮርፖሬሽን ነው። ከሳውዲ አረቢያ ተመላሽ ኢትዮጵያውያንን ወደ ቤተሰቦቻቸው የማቀላቀል ስራ በተቀናጀ ሁኔታ እየተከናወነ ነው አለ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን። ኮሚሽኑ ከሳውዲ አረቢያው ንጉስ ሰልማን የሰብአዊ እርዳታ ማዕከል ጋር በመተባበር ከስደት ተመላሾችን መልሶ ማቋቋም የሚያስችል የድጋፍ ስምምነት ተፈራርሟል። የኮሚሽኑ ኮሚሽነር ዶክተር ሽፈራው ተክለማርያም በዚህ ወቅት እንዳሉት የዜጎችን ክብርና ደህንነት ማዕከል ያደረገ የዲፕሎማሲ ትብብር ውጤት እያስመዘገበ ነው። ከሳውዲ አረቢያ የሚመለሱ ዜጎችን በክብርና በደህንነት መቀበልና መደገፍ የመንግስትን ዜጋ ተኮር አስተዳደር አቅጣጫ የሚያሳይ ተግባራዊ ስራ ነው ብለዋል። ሰብአዊ ድጋፍን ይበልጥ ለማሳደግ ከልማት አጋር ተቋማት ጋር የሚደረገው ትብብር ተጠናክሮ እንደሚቀጥልም አመልክተዋል። በዚህ የትብብር ማዕቀፍ የኪንግ ሰልማን የሰብአዊ ድጋፍና የእርዳታ ማዕከል ለተመላሽ ዜጎች የሚውሉ 1.333 ሚሊዮን ዶላር ድጋፍ ማድረጉም ተመላክቷል።
ድጋፉ በኮሚሽኑ በአደጋ ጊዜ ድጋፍ ፕሮጀክት ስር እየተገበረ የሚገኝ ሲሆን በዚህም ተመላሾች ወደ ቤተሰቦቻቸው በክብርና በደህንነት እንዲደርሱ ለመጓጓዣ፣ ለምግብ፣ ለመጠለያ፣ ለአልባሳትና ለሌሎችም ድጋፎች እየዋለ ነው ብለዋል። በኢትዮጵያ የሳውዲ አረቢያ አምባሳደር አብዱላህ ሐሰን አልዛህራኒ በበኩላቸው የኢትዮጵያና የሳውዲ አረቢያ ታሪካዊ አጋርነት ከጊዜ ወደ ጊዜ እያደገ መምጣቱን ገልጸዋል። ሂጅራ ባንክ ዓለም አቀፉ የስትራቴጂክ ጥምረት ማዕከል ባዘጋጀው መድረክ አሸናፊ በመሆን የክብር ሽልማትን ተሸለመ። ሂጅራ ባንክ ዓለም አቀፉ የስትራቴጂክ ጥምረት ማዕከል በአዲስ አበባ ስካይላይት ሆቴል ባዘጋጀው 29ኛው የባንክ አገልግሎቶች ትስስር የፈጠራና የልህቀት ሽልማት መድረክ ላይ በአካታች የፋይናንስ ስርዓት ዘርፍ ላሳየው አበረታች አፈጻጸም የክብር ሽልማት አግኝቷል። ሽልማቱ በሂጅራ ባንክ ስም የተቀበሉት የባንኩ የችርቻሮ ባንክ አገልግሎትና የዲጂታላይዜሽን ከፍተኛ ኃላፊ አቶ ሐሰን መሐመድ ናቸው። አቶ ሐሰን ባንኩ አካታችነትና ብዝሃነትን ያማከለ የፋይናንስ አሰራር መከተሉ ለሽልማቱ ዋነኛ ምክንያት መሆኑን ገልጸዋል። የሸሪዓ መርሆችን ተከትሎ ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት በመስጠት ላይ የሚገኘው የሂጅራ ባንክ ብሔራዊ ባንክ ያስቀመጠውን ካፒታል በማሟላት 10 ሚሊዮን ብር ለዘካና ወቅፍ አገልግሎት ማዋሉ የሚታወስ ነው። ከተለያዩ ዓለም ክፍሎች የተውጣጡ የዲያስፖራ ተወካዮች በአወሊያ የልማትና እርዳታ ድርጅት የተከናወኑ የሚገኙ የልማት የትምህርትና የበጎ አድራጎት ስራዎችን ተዘዋውረው ጎብኝተዋል። በ1950ዎቹ በአንድ የየመን ኡስታዝ ጅማሮን ያደረገው ዕድሜ ጠገቡ አወሊያ የልማትና እርዳታ ድርጅት በቅጥር ግቢው ውስጥ የሚገኙትን ሆስፒታል፣ ትምህርት ቤት፣ የጀናዛ ማጠቢያ ክፍል፣ የእግር ኳስ ሜዳና መስጂድ ለልዑካኑ አስጎብኝቷል። የጉብኝቱ መርሃ ግብር የአወሊያ ልማት ቦርድ ሰብሳቢ ዶክተር ጀማል መሐመድ፣ የድርጅቱ ምክትል ስራ አስኪያጅ ኡስታዝ ጀማል ፈንታውና ሌሎችም የድርጅቱ ኃላፊዎች መርተውታል። ድርጅቱ ከሰው ልጅ ውልደት ጀምሮ እስከ ሞት ድረስ ያለውን የህይወት ተፈጥሯዊ ሂደት የሚያስተናግድ ሲሆን የተለያዩ የሰው ልጅ ፍላጎቶችን በአንድ ማዕከል አጠቃሎ አገልግሎት የሚሰጥ ብቸኛ ኢስላማዊ ተቋም መሆኑንም በጉብኝቱ ወቅት ተብራርቷል። ሌላኛው በዚህ ሳምንት ከተሰሙ መረጃዎች መካከል በሃይማኖትና በሰላም ግንባታ ጉዳዮች ላይ የሀገራዊ ምክክር ተሳታፊዎች መግባባት ላይ መድረሳቸው ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን ተመካካሪዎች በሃይማኖትና በሰላም ግንባታ ጉዳዮች ላይ መግባባት ላይ መድረሳቸውን አስታውቋል። በሀገራዊ ምክክሩ ሂደት 500 ተሳታፊዎችን ያካተቱ 8 የስራ ቡድኖች በተለያዩ አጀንዳዎች ላይ ውይይት እያካሄዱ መሆኑ ይታወቃል። ከእነዚህም ውስጥ በሃይማኖትና በሰላም ግንባታ አጀንዳዎች ላይ ሲመክር የቆየው የስራ ቡድን የተወያየባቸው ጉዳዮች ላይ የጋራ አቋም ላይ መድረሱን ኮሚሽኑ ገልጿል። በዚህም መሰረት ተመካካሪዎቹ መግባባት ላይ የደረሱባቸውን ሀሳቦች በቃለ ጉባኤ መዝግበው መፈራረማቸው ተነግሯል። ቀሪዎቹ 7 የስራ ቡድኖችም በተለያዩ አጀንዳዎች ላይ የሚያካሂዱትን ውይይት በማጠናቀቅ በተመሳሳይ የጋራ አቋም ላይ እንደሚደርሱና በቃለ ጉባኤዎቻቸው ላይ እንደሚፈራረሙ ይጠበቃል ሲል ኮሚሽኑ አስታውቋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁ የምትገኙት ሳምንታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበትን ከጁማ እስከ ጁማ ፕሮግራማችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። በቱርክ ከተደቀነበት የሮኬት ስጋት ለማምለጥ ተደረገ የተባለው ድብቅ የአውሮፕላን ቅያሪ የኢራን መገናኛ ብዙሃን መሳለቂያ ሆነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ ያደረጉትን ጉብኝት አጠናቀው ሲመለሱ ያጋጠማቸው አስገራሚና ድብቅ የአውሮፕላን ቅያሪ ታሪክ ተከትሎ የኢራን መንግስት መገናኛ ብዙሃንና ዲፕሎማቶች አጋጣሚውን መሳለቂያ አድርገውታል። የደህንነት መረጃዎች እንደጠቆሙት በፕሬዝዳንቱ ላይ ያደባ ጥብቅ የትከሻ ላይ ሚሳኤል ጥቃት ስጋት በመኖሩ ምክንያት የአሜሪካ ሴክሬት ሰርቪስ ትራምፕን በሚስጥር ከትልቁ ኤርፎርስ ዋን አውሮፕላን አውርዶ ወደ አነስተኛው C-32A ወታደራዊ ጄት ለማዛወር ተገዷል። የኒውዮርክ ታይምስ ዘገባ እንደሚለው የኢራን የመረጃ ምንጮች ትራምፕ በአንካራ ያረፉበትን ሆቴል ብቻ ሳይሆን የቆዩበትን ፎቅ ሳይቀር ያውቁ እንደነበር በመታወቁ የአሜሪካ ባለስልጣናት ከፍተኛ ድንጋጤ ውስጥ ገብተው ነበር። አደጋውን ለማስቀረትም ትራምፕና የቅርብ ረዳቶቻቸው ከትልቁ አውሮፕላን ወርደው ወደ አዲሱ ጄት የተሸጋገሩት የኤርፖርት የምግብ ማጓጓዣ መኪና ውስጥ ተሸሽገው ሲሆን
ጋዜጠኞችና ሌሎች ከፍተኛ ባለስልጣናትን የጫነው ዋናው አውሮፕላን ደግሞ አቅጣጫ ለማስቀየር ብቻውን እንዲበር ተደርጓል ነው የተባለው። ይህንን ድብቅ ክስተት ይፋ መውጣት ተከትሎ በደቡብ አፍሪካ የሚገኘው የኢራን ኤምባሲ በኤክስ ገጹ ላይ ትራምፕ በምግብ ሳጥን ውስጥ ተሸሽገው የሚያሳይ ምስል በመልቀቅ ትራምፕ በቅርቡ በቆሻሻ መጣያ ውስጥ መሸሸጋቸው አይቀርም በማለት በፕሬዝዳንቱ ላይ ያፌዙበትን መልእክት አስተላልፈዋል። በዳላስ አየር ማረፊያ ለሙስሊሞች የውዱ ማድረጊያ ቦታ ሊጨመር መሆኑ ተገለጸ። በአሜሪካ የዳላስ ፎርት ወርዝ ዓለም አቀፍ አየር ማረፊያ በተርሚናል ዲ ውስጥ ለሙስሊም ተጓዦች የውዱ ማድረጊያ ቦታዎችን ለመጨመር እቅድ ይዞ መታየቱ ተገለጸ። እቅዱ በተርሚናል ዲ ያሉ የወንዶችና የሴቶች የመጸዳጃ ቤቶች ውስጥ የተለያዩ የውዱ ማድረጊያ ቦታዎችን ማካተት ሲሆን ፕሮጀክቱ በግምት $300,000 የሚያስወጣና በግል የሚደገፍ መሆኑ ተገልጿል። የውዱ ቦታዎች ሙስሊሞች ከሶላት በፊት የሚያደርጉትን የንጽህና ሂደት በተመቻቸ መልኩ እንዲፈጽሙ ከማገዝ በተጨማሪ ውሃ በመጸዳጃ ቤት ወለል ላይ እንዳይፈስና የመንሸራተት አደጋን ለመቀነስ ያግዛሉ። ሆኖም የዳላስ ፎርት ወርዝ አየር ማረፊያ የቃል አቀባይ እንደገለጹት አዲሱ ተጨማሪ የውዱ ቦታ እቅድ አሁንም በግምገማ ላይ ሲሆን ገና በይፋ አልጸደቀም ብለዋል። ከ50 በላይ የእስልምናና የክርስትና ሃይማኖታዊ መሪዎች በናይጄሪያ ዋና ከተማ አቡጃ የሃይማኖት መቻቻልንና ሰላማዊ አብሮነትን ለማጠናከር የሰላም ስምምነት ተፈራርመዋል። የስምምነቱ ዋና ዓላማ በሃይማኖት ስም የሚፈጠሩ ጥላቻዎችንና ጽንፈኝነትን ለመቀነስ እንዲሁም በናይጄሪያ ያለውን የሃይማኖት መለያየት በመቀነስ ሰላምን ማጠናከር ነው። ውይይቱ በሳውዲ አረቢያ የሚገኘው የሙስሊም ዓለም ሊግ ድጋፍ ተደርጎለት ሲሆን የሁለቱም ሃይማኖቶች መሪዎች አክራሪነትንና የጥላቻ ንግግርን ለማህበረሰቡ የሚያመጡትን ጉዳት አጽንኦት በመስጠት የሰላም ስምምነትን ተፈራርመዋል። የተከበራችሁ የሃሩን ሚዲያ ተከታታዮች እነሆ ነሐሴ 8 ቀን 2018 ዓ.ም ዕለተ ጁማ ወደ እናንተ የደረሰው ከጁማ እስከ ጁማ ፕሮግራማችን ተጠናቋል። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሃሩን ሚዲያን በቴሌብር ይደግፉ። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ